ሰላም ውድ የሚረሲፒ ቻናል ተከታታዮች እንደምን ከረማችሁ። ዛሬ ይዤላችሁ የመጣሁት በጣም ለየት ያለ የሽሮ አሰራር ይሆናል። በምጣድ የተሰራ ግን ለየት ያለ አዘገጃጀት ነው። እስከ መጨረሻ ድረስ አብራችሁን እንድቆዩ እጋብዛለሁ። እዚህ ጋር አልመንድ አለኝ። እሱም በውሃ ዘብዝፌ ማታ ላይ ያሳደርኩት። ይሄ በማግስቱ ጠዋት ላይ ነው። ከዛ ውሃውን እደፋና ሌላ ንጹህ ውሃ አደርግበታለሁ። ከዛ መፍጫ ውስጥ አድርገን እንፈጨዋለን። ያውን የተጠቀምኩት አልመንድ ነው። እናንተ ምናልባት ኦቾሎኒ መጠቀም ትችላላችሁ፣ ወይም ያላችሁን አይነት ነት መጠቀም ትችላላችሁ። እና እንፈጨዋለን። ከፈጨው በኋላ ያው አጠለዋለሁ። ያው ለእንደዚህ ለወተት ለእንደዚህ አይነት ማጥለያ ተብሎ የተዘጋጀ አለኝ። እኔ በሱ ነው ማጠለው። ምንም አያሳልፍም፣ ወተቱን ብቻ ነው የሚያሳልፈው። ንጹህ የአልመንድ ወተት ታገኛላችሁ ማለት ነው። እንደምታዩት በጣም ነው የሚያምረው። ውጭ የሚገዙት እውነት ለመናገር ምንም አይገናኝም። መልኩም አያምርም፣ እንደገና ደግሞ ጣዕሙ ምንም ጥሩ አይደለም። በቤት የምታዘጋጁት ግን በጣም አሪፍ ነው። እንደገና ደግሞ ትንሿ አልመንድ በጣም ብዙ ወተት ነው የሚወጣው። ስለዚህ እንደዚህ ቤታችሁ አዘጋጅታችሁ መጠቀም ትችላላችሁ ከውጭ ከምትገዙ። እዚህ ጋር ምጣዴ ሲግልልኝ ከትፌ ያዘጋጀሁትን ሽንኩርት አድርጌ ሽንኩርቱን አበስለዋለሁ። እኔ ከደን አደረኩት፣ ግን ከድናችሁ ስታበስሉ እሳቱን መቀነሳችሁን እንዳረሱ። ሙቀቱ ከፍተኛ ላይ ከሆነ ያው ሽንኩርቱ ይበላሽባችኋል ወይም ጥሩ አይመጣም። ስለዚህ እሳቱ ላይ መጠንቀቅ አለባችሁ። ትንሽዬ ዘይት አድርጌበታለሁ ሽንኩርቱ ላይ ለአንድ ለሁለት ደቂቃ። ያው ከድኜ ካበሰልኩት በኋላ ሽንኩርቱ ላይ ዘይት አደረግኩ። እዚህ ቪዲዮ ላይ ስላልገባ ነው። ከዛ ደግሞ የተፈጨ ነጭ ሽንኩርትና ጅንጅብል ነበረኝ፣ እሱን አደረግኩበት። ነጭ ሽንኩርት ብቻም ካላችሁ ማድረግ ትችላላችሁ። እዚህ ጋር ደግሞ የተከተፈ ሁለት መካከለኛ የሚሆን ቲማቲም አደረግኩበት። የተጠቀምኩት ሽንኩርት አንድ ተለቅ ያለ ሽንኩርት ነው። ዘይት ግን አላበዛውም፣ አነሳ አድርጌ ነው ያደረግኩት። በምጣድ ሲሆን ያው በጣም ቶሎ ነው የሚበስለው እንደምታውቁት። እዚህ ጋር ቲማቲሙን ካደረግኩ በኋላ ምንድነው የማደርገው? ከጎን ሽሮውን አዘጋጃለሁ። ምጥን ሽሮ ይበቃኛል ብዬ የማስበውን ያህል አድርጌያለሁ። እኔ ያለኝ ሽሮ በጣም ውሃ ስለሚያነሳ ያው አነሳ አድርጌ ነው የተጠቀምኩት። እና አልመንድ ወተት አሁን እያዘጋጀሁት አለ። ምንድነው የማደርገው? ያው በሱ በአልመንድ ወተቱ ነው ሽሮውን የሚበጠብጠው ማለት ነው። ያው ውሃ አልተጠቀምኩም። እዚህ ጋር የአልመንድ ወተቱን ብቻ ነው አድርጌ የምበጠብጠው። እንዳልኳችሁ እኔ ቀጠን አድርጌ ነው የምበጠብጠው። ያለኝ ሽሮ በጣም ውሃ ስለሚያነሳ ቀጭን አድርጌ በጠበጥኩት። አሁን እዚህ ጋር እንደምታዩት ቲማቲም ከጨመርን በኋላ ቲማቲሙ እየበሰለ ነው ያለው። እዚህ ጋር ቀጠን ያለ ስለሆነ ሽሮ ባልኳችሁ መሰረት ያው እንዳይፈስብኝ ወደ ዳር ወጥቶ መሀሉ ላይ ነው እያደረግኩት ያለሁት። ግን ልክ እንደመንተክተክ ሲል ወደዛው ነው የሚወፍረው። ያው እንደምታዩት እዚህ ጋር መናገር ትችላላችሁ። ወደዛው ነው የወፈረው። ልክ እሳቱ እንደነካው አይቆይም፣ ብዙም ቶሎ ነው የሚወፍረው። ስለዚህ በእንደዚህ አይነት መልኩ እያደረግኩ ቀስ እያልኩ የበጠበጥኩትን ሽሮ እጨርሰዋለሁ። ያው የምጣድ ሽሮ ሲሆን ለመብሰልም ጊዜ አይወስድም። ደግሞ ጣዕሙ ደግሞ ልዩ ነው። አሁን እኔ የምጠቀመው ምጣድ በፊት እንጀራ ጋግርበት ነበር፣ ግን አሁን ያው ቆየት ብሏል። ሌላ ምጣድ ስላለኝ ዋስ ምጣድ አለኝ፣ በሱ ነው አሁን እንጀራ የምጋግረው። ግን በዚህኛው ምጣድ ያው ዳቦ ጋግርበታለሁ። አነባበሮ በቃ የተለያየ ነገሮች ስጠቀም ግሪል ለማድረግም እጠቀምበታለሁ። እንዳልኳችሁም ያው ሽሮ ለመስራትም እጠቀማለሁ። እና አሁን በዚህኛው ምጣዴ ምንም እንጀራ አልጋግርበትም። እንደዚህ አይነት ነገሮችን ነው እያዘጋጀሁበት ያለሁት።
አሁን እንደምታዩት ሽሮው እየወፈረ ነው። ያው እያበሰልኩት ነው። ከድናችሁም ማብሰል ትችላላችሁ። እዚህ ጋር እኔ ትንሽዬ ውሃ ጠብ አደረኩበትና ከደንኩት። በጣም ትንሽዬ ውሃ ነው ያደረኩት፣ ትንሽ የፈላ ውሃ ማለት ነው። ጠብ አደረኩበትና ከድኜ እንዲበስል አደረኩት። በመሀል አይታደርጉት። ያው በእንደዚህ አይነት መልኩ እያደረግን እስኪበስል ድረስ እናቆየዋለን። አሁን ጨው ጨምራለሁ። የኔ እየበሰለ ነው ያለው። አሁን ትንሽ ነው የሚቀረው። ጨው ጨምሬያለሁ እና ይህን የሽሮ አሰራር እውነቴን ነው የምላችሁ፣ እናንተም ሰርታችሁ ሞክሩት ነው የምለው። አልመንዱ የሆነ የተለየ ጣዕም እንዲኖረው ያደርገዋል። ሽሮውን ልዩ የሆነ ጣፋጭ ጣዕም ነው ያለው። በጣም 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 ነው የምትወዱት። እና ግን አልመንዱን ስታዘጋጁ ወተቱን በቤታችሁ አዘጋጁ። ውጭ የምገዙት እና ቤት የምታዘጋጁት ጣዕሙ ምንም አይገናኝም። ስለዚህ በቤታችሁ አዘጋጅታችሁ እንድትጠቀሙ ነው እኔ የምመክራችሁ። እንደገና ትንሹ አልመንድ ብዙ ወተት ነው የሚወጣው። ብዙ ገንዘብም ሴቭ ታደርጋላችሁ እውነት ለመናገር። ስለዚህ በእንደዚህ አይነት መልኩ ተጠቀሙ። ያው ጨው ካረኩ በኋላ እንዳልኳችሁ እየበሰለልኝ ያለበት ትንሽ ነበር የቀረው። የተወሰነ አቆየሁት። አሁን እሳቱን አጥፍቼው ነበር ማለት ያው ኦፍ አድርጌዋለሁ ምጣዱን እና ቃሪያ አደረኩበት። እንደምታዩት ዘይት የበዛው አይደለም። በቃ መጠነኛ በሆነ መንገድ የተሰራ ነው ዘይቱ እና በእንደዚህ አይነት መልኩ በሚያምር ሁኔታ አቅርቤዋለሁ። ሰርታችሁ ሞክሩት ነው የምለው። በጣም 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 ትወዱታላችሁ። ዋው የሚያስብል የሽሮ አዘገጃጀት ነው። በምጣድ ሲሆን ደግሞ ይለያል። ግን በምጣድ ሆነ ማለት በሌላ ነገር አይሰራም ማለት አይደለም። በብረት ድስትም በመጥበሻም ሰርታችሁ መሞከር ትችላላችሁ። እኔ ወፈር አድርጌ ነው አይደል የሰራሁት። እናንተ ቀጠን አድርጋችሁ መስራት ትችላላችሁ። እንደ የፍላጎታችሁ በምትወዱት አይነት መልኩ አዘጋጅታችሁ መመገብ ትችላላችሁ። ሞክሩት ነው የምለው። እርግጠኛ ነኝ በጣም ነው የምትወዱት። ስለተከታተላችሁን እጅግ በጣም አመሰግናለሁ። ዛሬ ለቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ አላለው። ሌላ ጊዜ በሌላ ስራ እስከምንገናኝ ድረስ ደህና ሁኑ።